የስለላ ብቃት የሀገር ክህደት የጭፍን ጥቃትና አይገመቴነትን አሳይቶናል። አሜሪካና እስራኤል ከኢራን ጋር የገቡበት ጦርነት የስለላ ብቃት የሀገር ክህደት የጭፍን ጥቃትና አይገመቴነትን አሳይቶናል። አሜሪካና እስራኤል ከኢራን ጋር የገቡበት ጦርነት አያቶላህ አሊ ኾሜኒን በ12 ቀናቱ ጦርነት ወቅት መግደል እንችል ነበረ፣ ነገር ግን ለድርድርና ለሰላም ስንል ትተናቸዋል የሚል አስተያየት ከወደ ዋሽንግተን ሲሰማ ብዙዎቹ ተሞክሮ የከሸፈ አይነት መስሏቸው አጣጥለውት ነበር። በአሁኑ ግን ይህ ንግርት የመጀመሪያው ኢላማ ሆኖ ተመልክተኗል። ይህ ጦርነት የስለላ የበላይነት ወይንም ከፍተኛ ደረጃ የደረሰ የሀገር ክህደት የተስተዋለበት ነው። ኢራናውያን የገዛ ማንነታቸውን የሚያጠራጥር የክህደት ነፋስ በመካከላቸው መዘዋወር ከጀመረ ረጅም ጊዜ ሆኖታል። ባለስልጣናት የሚያደርጓቸው እንቅስቃሴዎች፣ የሚበሉት የሚጠጡትና የሚለብሱት ሁሉ በቅጽበት ወደ ጠላቶቻቸው ይደርሳል። አሜሪካና እስራኤል በኢራን የሚሆነውን ማወቅ በፈለጉ ጊዜ የሚወስድባቸው ሰዓት ምናልባትም የአንድ የስልክ ጥሪ ማከናወኛ ወቅት ብቻ ሊሆን ይችላል። በቤተ መንግስት፣ በወታደራዊ ተቋማት፣ በፋይናንስ ዘርፍ፣ በመገናኛው የሥራ መስክ፣ በአገልግሎት መስጫ ተቋማትና አስፈላጊ በሚባሉ ቦታዎች ሁሉ ለውሳኔ ቅርብ የሆኑ ከፍ ሲልም ደግሞ ውሳኔ መስጠት የሚችሉ የኢራንን መውደቅ ለሚፈልጉ ሀገራት የሚሰሩ በርካታ ኢራናውያን አሉ። ኾሜኒ በዚህኛው ጥቃት እንዲገደሉ ለማመቻቸት የሚያስችሉ ስራዎችን የሰሩት እነዚሁ የቅርብ ሰዎች ናቸው። 40 የሚደርሱ ባለስልጣናትን፣ የጦር ሰዎችንና የሀገሪቱ ወሳኝ ሰዎችን በአንድ ጣሪያ ስር ማሰባሰብ የሚያስችል ረቂቅ የስለላ ከፍተኛ የመታመንና ከባድ የክህደት ብቃትና ህሊና የተሸከሙ ኢራናውያን በአያቶላዎቹ አንገት ስር ሲተነፍሱ ሰንብተዋል። ይህ ወደፊትም በቴሄራን መንግስት ውስጥ የሚቀጥል ይመስላል። አውሮፓውያን የፌብሩዋሪን የመጨረሻ ቅዳሜ አጥብቀው ለጥቃት ይፈልጓት ነበር። እነ ኾሜኒ ግን ግንኙነታቸው የተቆረጠው ለአርብ ማታ ነበር። ስብሰባው አርብ ሆነ ማለት ደግሞ በጥቃቱ ዕለት ሁሉም የሚበታተኑ ይሆናል። ይህ ደግሞ የጥቃቱን ኢላማ ውጤት የሚያሳሳው ይሆናል። በመሆኑም የጄኔቫ ውይይት በመልካም መንገድ ላይ ነው የሚል ትክክለኛ ያልሆነ መረጃ በመሰማቱ የድርድር ውጤቱን በስብሰባቸው አጀንዳ ላይ ለማካተት በሚል ስብሰባው ወደ ቅዳሜ ጠዋት ተዘዋውሯል። ይህ ደግሞ ከተፈላጊዋ የፌብሩዋሪ የመጨረሻ ቅዳሜ ጋር እንዲጋጠም አድርጎታል። የሌሊት ሰላታቸውን ሰግደው የተገናኙት የኢራን ሀገረ መንግስት መሪዎች ግን ያ ሰላት የመጨረሻቸው እንደሆነ አያውቁም ነበር። ነገሩን የተረዱትም ዘግይተው ነበር። መለኮታዊው ቅዳሜና ተፈላጊዎቹ ኢላማ ተገጣጥመዋል። በነ ዊትኮፍ የተታለሉት ኢራናውያን ድርድር በሚል ጊዜ ሲገዛባቸው ቆይተዋል። ውይይቱ መልካም ውጤት ያለው ነው፣ ከዳር እናደርሰዋለን ያሉት ፕሬዝደንት ዶናልድ ትራምፕ ልዩ ተዋጊ ጀቶቻቸውን ወደ ቴል አቪቭ፣ የባህር ኃይላቸውን ከቬንዙዌላ አካባቢ ወደ ቴሄራን አቅራቢያ ሲያዘዋውሩም ሰንብተዋል። ቴሄራንን የበሉት ኢራናውያን ይህ ሁሉ ሲከናወን የነቃ እይታ እንዳይኖር ከባዱን ግርዶሽ በማስቀመጥ ኢራንን ሲያርዱ ነበር። በኢራን የዚህ አይነት የክህደት ግርዶሽ ለበርካታ ጊዜ ተከስቶ ቆይቶም ቢሆን የሚገለጥ ሲሆን ትምህርት ወስዶ ለመጠንቀቅ ግን አስቸጋሪ ሆኗል። በባለስልጣናቱ ቤት ወንድም እህት፣ የተለያዩ አተያዮች መኖሩ ሳያንስ ልጆች የአባቶቻቸው የማይታዩ ጠላት እስከ መሆንም ይደርሳሉ። በዚህም ምክንያት አምልኳዊው ዕለት ቅዳሜና ወጥመድ የተጣለባቸው ባለስልጣናት ያለ ብዙ ውጣ ውረድ እንዲገናኙና እንዲጠፉ ሆኗል። አይሁዳውያን በሂብሩ መጽሐፋቸው ውስጥ ተነግሮናል የሚሉት የቤተ መቅደስ ስፍራ በኢየሩሳሌም ዙሪያ ስለመሆናቸው ይናገራሉ። በቦታው ላይ ራሳቸው አይሁዳውያኑ ሳይቀር ሳይስማሙ ዘመናት ተቆጥሯል። በኢየሩሳሌም አቅራቢያ የቤተ መቅደሶች ተራራ ብለው የሰየሙት አካባቢ ቢኖርም ከዚህ ተራራ ወርደው ወደ ማዕከላዊ ኢየሩሳሌም አንደኛና ሁለተኛ የተባሉ ቤተ መቅደሶችን ገንብተዋል። በእነዚህ ቤተ መቅደሶች ላይ ሁሉም አይሁዳውያን የሚስማሙ አይደሉም። ለዚህም ሶስተኛውን ቤተ መቅደስ ገንብቶ ሁሉንም ማሰባሰብ የሚፈልጉት ምዕራባውያኑ ለዚህ የተመረጠው ቦታን በመለኮታዊ ንግርቱ መሰረት ሳይሆን በጥላቻ አንድ ላይ በተመሰረተ እንዲመርጡት ሆኗል። ለዚህም ተነግሮናል በሚሉት ቦታ ሳይሆን የጋራ ጠላታችን ብለው ባሰቡት አካባቢ
ዓለምን ወደ ባሰ ግጭትና እልቂት ውስጥ የሚከትም ቦታ መርጠዋል። ይህ እውን ይሆናል ወይንስ ይቀራል የሚለው ጊዜ የሚፈታው ይሆናል። የ12ቱ ቀን ጦርነት መቋጨት በኋላ ሆሚኒን መግደል የአካባቢውን ችግር ይፈታል፣ ፍላጎታችንም ያ ነው ያሉት እነ አሜሪካ አሁን ሆሚኒን ቢገድሉም ጦርነቱ ግን አላበቃም። ፕሬዝዳንት ዶናልድ ትራምፕ ትልቁ ግባችን እስካልተሳካ ድረስ በኢራን ላይ የሚደርሰው ዘመቻ ይቀጥላል ማለታቸው ጉዳዩ ሆሚኒን መግደል ሳይሆን ለዓለማችን ግልጽ ያልተደረገ ነገር ስለመኖሩ ማሳያ ሆኗል። ይህ ድብቅ ጉዳይ ኒውክሌር ነው ለማለት ዓለም አቀፉ የኒውክሌር ተቆጣጣሪ ተቋም ያወጣው መረጃ አያስደፍርም። ድርጅቱ የኢራን ዩራኒየም የበለጸገበትን ደረጃ አስቀምጦ ይህ ደረጃ ጥቃት ቢሰነዘርበት የቀደሙት አይነቶች የምድራችን አደጋ ያህል ጉዳት አያደርስም የሚል ሙያዊ መተማመኛ ሰጥቷል። ታዲያ ይህም ጉዳይ ዋነኛ ጉዳይ ካልሆነ የኢራንና ምዕራባውያኑ ጉዳይ ምንድነው የሚለው አጠያያቂ ሆኗል። የዚህኛው ጦርነት ጥቃት ኢራናውያንን የማበሳጨት ከዛም የጭፍን እርምጃ መውሰድና ወደ ተዘረጋው ወጥመድ ውስጥ ማስገባት ነው። ከዚያም የተዘረጋውና በኢራናውያን ስህተት አማካኝነት የሚመላከተውን ቦታ ማግኘት ነው። ይህ ቦታ በአሁኑ ወቅት እንዴት ተፈለገ የሚለው ዝርዝሩ ብዙ ቢሆንም ተፋላሚዎቹ ግን አጥብቀው ይፈልጉታል። በዚህ ቦታ ሽኩቻ የገቡት አይሁዶቹ የሚሸነፉ ከሆነ ግን ለኢራን ያልተጠበቀ ስልጣን መስጠታቸው አይቀርም። በተለይም በባህረ ሰላጤው የሚሆነው አስፈሪ ይሆናል። ኢራናውያን ከ1400 ዓመታት በፊት የቋጠሩትን ቂም ለመበቀል አመቺ ጊዜ የሚፈልጉ ሲሆን በዚህ ከባድ ጦርነት ወቅት ድል ወደ እነሱ የሚዞር ከሆነ መካከለኛው ምስራቅ አዲስ ኢራንን የመተዋወቅ ግዴታ ውስጥ ይገባል። በተለይም በሃይማኖታዊ ዘርፍ የሚከሰቱ ውጥንቅጦች ቀጣይ የሚፈጠረውን አዲስ አሰላለፍ ለመበየን መሰረት የሚጥል ይሆናል። ዓለማችንም ከዚህ በኋላ የቀድሞዋን ሳይሆን አዲሷን ኢራን ለመተዋወቅና ለመቀበል መዘጋጀት ይኖርበታል። የዓለማችን ውድ ንብረቶች በኢራን በኩል ነው የሚተላለፉት። ሆርሙዝን የተቆጣጠረችው ኢራን የምታወጣው የአንድ አረፍተ ነገር ትዕዛዝ የበርካታ ሀገራት ምጣኔ ሀብት ጉሮሮ ላይ መሰንቀሩ አይቀሬ ነው። ይህንን ችግር አደርሰዋለሁ ስትል ረጅም ጊዜ የቆየችው ኢራን ከፌብሩዋሪ 28 2026 ጀምሮ ቃሏን አጽንታለች። ይህ ውሳኔ የሚምረው አካል ማንም ባይኖርም ግብጽ ግን ከፍተኛ ጫና ልትሸከም እንደምትችል እየተነገረ ነው። ሆርሙዝን አልፎ ወደ ስዊዝ ካናል የሚመጣው የንግድ ፍሰት ለግብጽ ምጣኔ ሀብት ትልቁ ምንጭ መሆኑ የሚታወቅ ነው። ታዲያ የሆርሙዝ መታነቅ በሌላውም ላይ ከአቅርቦት እስከ ነዳጅ ዋጋ መጨመር ችግር የሚያስከትል ሲሆን ብዙ መንግስታትም መንገዳገዳቸው አይቀሬ ነው። ይህንን የሚፈሩ መንግስታት ደግሞ ሰብሰብ ብለው በአሜሪካ ላይ ጫና በማሳደር ጦርነቱ እንዲቋረጥ ማድረግ እንዲችሉ ነው ኢራን አንድ ላይ የተሰበሰበውን የመንግስታት አንገት የያዘችው። ፕሬዝዳንት ዶናልድ ትራምፕ ግን ጦርነት እንጀምራለን ባሉበት ቀን ጀምረው ለ4 ሳምንታት ይቆያል ባሉት ቃላቸው የሚጸኑ ይመስላሉ። የእርሳቸው በዚህ ቃል መጽናት የቤት ሥራ ለተሰጣቸው መንግስታት ጥረታቸውን ፍሬ አልባ ያደርግባቸዋል። በሌላ በኩል የጦርነቱ ሂደት በአንዳንድ ጉዳዮች ወደ ኢራን ያጋደለ ይመስላል። ያጣችው የሰው ኃይልና የንብረት ውድመት ከፍተኛ ቢሆንም በጦርነት አድማስ ተሻጋሪነት አንጻር ኢራን ከባድ አደጋ እየጋረጠች ትገኛለች። ሁለቱ ሀገራት አንድ ኢራንን ባጠቁበት ባህሬን፣ ኦማን፣ ኳታር፣ ኩዌት፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ቆጵሮስን ጨምሮ በማጥቃት ተገዳዳሪነቷን አሳይታለች ኢራን። ከዚህ ሌላ በቅርቧ የነበረው አብርሃም ሊንከን የተባለው የጦር ጀት ተሸካሚው መርከብ በመጠቃቱ ከአካባቢው ርቋል። በቴክኖሎጂ ረገድ አሜሪካውያን የኢራንን የመገናኛ ዘዴ ጠልፈው የሲአይኤና የሞሳድ መልእክቶች በኢራን የቴሌቪዥን ጣቢያ በቀጥታ እንዲተላለፍ ያደረጉ ሲሆን ኢራን በምላሹ የቴልአቪቭን መከላከያ በመስበር የአየር መቃወሚያቸውን ስራ አስተጓጉላለች። ይህንን የተረዳችው አሜሪካ ዜጎቿ ከመላው መካከለኛው ምስራቅ እንዲወጡ ያዘዘች ሲሆን እስራኤል በበኩሏ በዓለም ዙሪያ ያሉ አይሁዳውያን ወደ ቴልአቪቭ እንዲመለሱ ጥሪ አድርጋለች። ጦርነቱ ቅዳሜ ዕለት በጀመረ ከጥቂት ሰዓታት በኋላ ፕሬዝዳንት ዶናልድ ትራምፕ ሰጥተውት በነበረው አስተያየት በዚህ ጦርነት ብዙ ልናጣ እንችላለን፣ ነገር ግን የምናተርፈውም ብዙ ነው ማለታቸው የሚታወስ ነው። የሆነው እየሆነ ሞትና ውድመቱ እየቀጠለ ጦርነቱም ለ4 ሳምንታት እንደሚቆይ በመሪዎቹ ተነግሯል። ሮይተርስ፣ ዘ ጋርዲያን፣ አልጀዚራና ሚድል ኢስት ብሪፍ የዘገባው ምንጮች ናቸው።